ሰላም ጤና ይስጥልን አድማጭ ተመልካቾቻችን ነሐሴ 10 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በኢትዮጵያና ሱዳን ድንበር አቅራቢያ በሆመራ ትይዩ በሸሬና ቀጠናዎች አዲስ ወታደራዊ እንቅስቃሴ መኖሩን የወጡ መረጃዎች ገልጸዋል። የሱዳን አጋር ኃይል የሚባሉት ኃይሎች ተጨማሪ ወታደራዊ ኃይሎችና ተሽከርካሪዎችን እንዲሁም ደግሞ የእግረኛ ሰራዊት ወደ አካባቢው ማስጠጋታቸውን የወጡ መረጃዎች ገልጸዋል። ቀደም ብሎ በአካባቢው ሰፍረው የሚገኙና የአየር መቆጣጠሪያዎችን እየተከሉ ያሉ የህወሓት የአርሚ 7 እና አርሚ 13 አባላትን ጨምሮ በአካባቢ ያለው ወታደራዊ ውጥረት ወደ ከፍተኛ ደረጃ አድጓል። ይህንን በተመለከተ ዛሬ ከአካባቢ የወጡ መረጃዎችን አደርሳችኋለሁ። በሰሜን ምስራቅ ኢትዮጵያ በራያ ቀጠናና በሰሜን ወሎ ቀጠናዎች ያለውን አጠቃላይ ሁኔታ በተመለከተም ወታደራዊ መረጃዎችን ይዣለሁ። ትላንትና መሻሹን እና ዛሬ ማለዳ ተከታታይ ድሮን ጥቃቶች መፈጸማቸውን የሚገልጹ መረጃዎች ወጥተዋል። ከዚህ ጋር በተያያዘ ያለውን አሁናዊ ሁኔታ በተመለከተ በራያ ቆቦ፣ በራያ አላማጣ፣ በላስታና በግዳን አዋሳኝ አካባቢዎች ያለው አሁናዊ ሁኔታ ምን ይመስላል የሚለውን ዝርዝር መረጃ አደርሳችኋለሁ። እንዲሁም ደግሞ ሌሎች ተዛማጅ ወታደራዊ ፖለቲካዊ መረጃዎችም አሰናድቻለሁ። እስከ መጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንግዲህ የአዲስ አበባን ጉዳይ በተመለከተ አሁን የአዲስ አበባ ጉዳይ በተመለከተ የተለያዩ አካላት መግለጫ እያወጡ ነው የሚገኙት። ጉዳዩም እንግዲህ በተለይ የፖለቲካ ፓርቲዎችና በምክክር ኮሚሽኑ እየተሳተፉ የነበሩ ግለሰቦች፣ የፖለቲካ ፓርቲዎች፣ የማህበረሰብ ተወካዮችና የማህበራት ተወካዮች ከኦህዴድ ጋር አብሮ መስራት ይቻላል፣ ጥቅምና ፍላጎትን ከኦህዴድ ጋር በአንድ ጠረጴዛ በመነጋገር ማስከበር ይቻላል የሚለው ጉዳይ ፈጽሞ ያለቀለትና ከኦህዴድ ብልጽግና ጋር የትኛውንም የፖለቲካ ፍላጎት ማስፈጸም እንደማይቻልና ከዚህ ጋር ተቀምጦ ተነጋግሮ በየትኛውም ሀሳብ ላይ መግባባትና መደራደር እንደማይቻል በደንብ እያጋለጠ ሆኗል። የምክክር ኮሚሽኑ እንግዲህ ምክክር ኮሚሽኑ ከምስረታው ጀምሮ አካታችነቱን በተመለከተ ወቅታዊ ሁኔታውን በተመለከተ ብዙ ጉዳዮች ሲቀርቡ ነበር። አሁን ብዙዎቹ እንግዲህ ምክክር ኮሚሽኑን በተመለከተና እና አብይ አህመድ በተደጋጋሚ ይናገሯቸው የነበሩ ቃላቶችን በመከተል ትክክለኛ የፖለቲካ አጋር ይሆናል በሚል ኦህዴድ ብልጽግና ሲከተሉ የነበሩ አካላት ተስፋ ወደ መቁረጥ መግባታቸው በምክክር ኮሚሽኑ እንግዲህ ኦህዴድ ብልጽግና ራሱ ባዘጋጀው ድግስና ባዘጋጀው ስብሰባ ላይ በደንብ የተጋለጠበት ሆኗል። ብዙ ኢትዮጵያን እንግዲህ በኦህዴድ ብልጽግና እንዋጣለን በሚል በየአካባቢው እየተሰባሰቡ ይገኛሉ። እንደ መረጃ ምንጮች ከሆነ እንግዲህ በተለያዩ በውጭና በሀገር ውስጥ የሚገኙ ከ58 በላይ የኢትዮጵያ ብሔር ብሔረሰቦች በኦህዴድ ብልጽግና የፖለቲካ ኃይል እንዋጣለን፣ እንሰለቀጣለን በሚል ከፍተኛ ስጋት ውስጥ መግባታቸውና በተለይ በፋኖ የሚደረገውን የትግል እንቅስቃሴና በሰሜን ኢትዮጵያ ያለውን አጠቃላይ ሁኔታ እንደዚሁ እየተከታተሉ ነው የሚገኙት። ይህንን ትግል ለመቀላቀልም ወደ ጫፍ ስለመድረሳቸው የሚያሳዩ መረጃዎች ወጥተዋል። እንግዲህ አዲስ አበባን በተመለከተ ኦህዴድ ብልጽግና እያራመደ ያለው ከተማውን የመዋጥና የመሰልቀጥ እንቅስቃሴ አጠቃላይ የአገሪቱን የፖለቲካ ሁኔታና ላለፉት 8 ዓመታት በተከታታይና አብይ አህመድ የሚናገሩትና መሬት ላይ እያደረጉ ያሉትን ነገር ግልጽ አድርጎ እያሳየ ነው። ይሄ እንግዲህ እንን ተከትሎ አብረው የነበሩ የፖለቲካ ፓርቲዎች እንዲሁም ደግሞ በምክክር ኮሚሽን ውስጥ ያሉ አካላት መግለጫ እያወጡ ነው የሚገኙት። ከነዚህ ጋር በተያያዘ የወጡ መግለጫዎችን ወደ እናንተ አደርሳለሁ። በየትኛው መንገድ እንግዲህ አዲስ አበባን ለአንድ የፖለቲካ ኃይል አሳልፎ ለመስጠትና በዚህ ምክክር ኮሚሽን ይህንን ህጋዊ ውሳኔ ለማስገኘት እነ ሽመልስ አብዲሳና እና አብይ አህመድ እያደረጉ ያለው እንቅስቃሴ ከራሳቸው አጋር ወዳጆቻቸው ጋር ጭምር አላትሟቸዋል። ይሄ ጉዳይ ወደየት ይሄዳል? አሁን የምክክር ኮሚሽን የሚወስናቸው ውሳኔዎችስ እንደ ህጋዊ እንዲሁም ደግሞ በኢትዮጵያ ውስጥ እንደተደረገ የፖለቲካ ስምምነት ተደርጎ ሊወሰድ ይችላል የሚለው ጭምር አብሮ የሚነሳ ጉዳይ ነው። ቀደም ብሎ ላለፉት 3 ዓመታት አድማጭ ተመልካቾቻችን እንደምታስታውሱት ይህን ምክክር ኮሚሽን በተመለከተ በዚህ ሚዲያ የተለያዩ የአቋም መግለጫዎች፣ የኤዲቶሪያል መግለጫዎች፣ ርዕሰ አንቀጾች ቀርበዋል። የምክክር ኮሚሽን አሁን ኢትዮጵያ ባለችበት ሁኔታ ወደየትም መሄድ ምንም ማስፈጸም የማይችልና ተጠሪነቱም ለአብይ አህመድ ነው። በኋላ አጀንዳዎቹን የሚያጸድቀው በአብይ አህመድ ነው። ሲቋቋም ማካታች አይደለም። አገሪቱ ጦርነት ውስጥ ነው ያለችው። በርካታ ምሁራንና የኢትዮጵያ ጉዳይ ያገባናል፣ ይገደናል የሚሉ ዜጎች ታስረዋል፣ ተሰደዋል። አብዛኞቹ ደግሞ አኩርፈው ተቀምጠዋል። ይህ በሆነበት ሁኔታ የሚደረግ ምክክር ኮሚሽን የኦህዴድን የፖለቲካ ፍላጎት የኦህዴድ ብልጽግናን የዘላለማዊ ገዥነት ለማረጋገጥ እንዲሁም ደግሞ ይሁንታ አግኝቻለሁ ብሎ ለመቀጠል ካልሆነ በስተቀር ተቀባይነት እንደሌለው ሲገለጽ ነበር። ባለፈው እንግዲህ በአማራ ክልል ምርጫ ባልተደረገበትና ከ2% በታች ምርጫ ተደርጎ እንኳ መንግስቱኛለው እያለ ያለው ብልጽግና አሁንም ምክክር ኮሚሽኑን አድርጋለሁ በምክክር ኮሚሽኑ ተወስነዋል በሚል ትልልቅ ብሔራዊ አጀንዳዎችን እንግዲህ በራሱ ፍላጎት ልክ ይዞ ለመሄድ እየተንቀሳቀሰ ነው የሚገኘው። ከዚህ ጋር በተያያዘ እንግዲህ ብዙዎቹ የምክክር ኮሚሽኑን ተስፋ ጥለውበት የነበሩ ቢሆኑም
አሁን ግን ተስፋ ቆርጠው እየወጡ ነው የሚገኙት። ይሄ በደንብ እንግዲህ በየቀኑ ኦህዴድ ብልጽግና በየቀኑ ለኢትዮጵያን አጀንዳ እየሰጠ በየቀኑ እንግዲህ ተኝቶ የማያድረው ኦህዴድ ራሱን እያጋለጠ መጥቶ አሁን ግልጽ በሆነ ደረጃ ላይ ደርሷል። ኦህዴድ ከዚህ በላይ በዚህ ሀገረ መንግስት የስልጣን ባለቤትነት ቢቀጥል ምን ሊያደርግ እንደሚችል ግልጽ ነው። እንግዲህ ብዙዎቹ አሰብ እንገናኝ አሉን፣ ቀይ ባህርን እንገናኝ ብለው ቀጠሮ የሰጡን ባለስልጣናት ቀበና ወንዝ ዳርቻ ተገኙ እያሉ እየቀለዱ ይገኛሉ። እንግዲህ እነ ሽመልስ አብዲሳ ሌላው ኢትዮጵያዊ እና በኢትዮጵያዊነት ስሜት የቀይ ባህርን ጉዳይ እያነሱ እነሱ ግን የኛ ቀይ ባህር አዲስ አበባ ነው፣ የኛ ቀይ ባህር ቀበና ነው ብለው እዛው ውስጥ ሲንደፋደፉ ነው የተገኙት። ይሄ አዲስ ባይሆንም ግን ለብዙዎቹ ግን አይን የገለጠ ጉዳይ ሆኗል። ይህንን ጨምሮ እንግዲህ በመግለጫ የፖለቲካ ፓርቲዎች እንዲሁም ደግሞ ትጥቅ ትግል ላይ ያሉ ኃይሎች ያወጧቸው መግለጫዎች ወደ እናንተ አደርሳለሁ። በኢትዮጵያ በተለያዩ አካባቢዎች ከግብር ጋር በተያያዘ አሁንም ከፍተኛ ቅሬታና ነጋዴዎች ወደ አደባባይ ለመውጣት ጫፍ መድረሳቸውን የሚያሳዩ ቅሬታዎች ናቸው እየመጡ ያሉት። በተለያዩ የሀገሪቱ አካባቢዎች ከመስሪያ ወረት በላይ 3-4 እጥፍ ግብር ተጠይቀናል። በዚህ ምክንያት ብዙዎቻችን ድርጅቶቻችን ከስረው እየዘጋን እየጠፋን ነው። እንዲሁም ደግሞ ንግድ ፍቃድ ለመመለስ ተገደናል። በዚህ የሚደርስብን እንግልት ከፍተኛ ነው በሚል ከፍተኛ ቅሬታዎች እየቀረቡ ነው የሚገኙት ከግብር ተመንና ከግብር አያያዝ ጋር እንዲሁም ደግሞ ተዛማጅ ቅጣቶች ጋር በተያያዘ። በሌላ በኩል በአዲስ አበባ ዙሪያ የሚደረገው ወታደራዊ አፈሳም ተጠናክሮ ቀጥሏል። አንዳንድ አካባቢዎች ሆን ተብሎ የሚያዙ ህጻናትና ለድርድር በሚል ሚሊሻዎች በተለይ ቤተሰቦቻቸው ገንዘብ መክፈል ይችላሉ ብለው ያሰቧቸውን ህጻናት እየያዙ እስከ 200 ሺህ እና 300 ሺህ ብር ከቤተሰቦች በድርድር እየተቀበሉ ነው። ይሄ ደግሞ አዲሱ ገንዘብ መቀበያ ስልት ሆኗል። ከአሁን በፊት በቀጥታ እገታ ነበር የሚያደርጉት። አሁን ደግሞ ህጻናቶችን ከቤታቸው ይወስዳሉ። እድሜያቸው ያልደረሰ የ12 የ13 ዓመት ታዳጊዎችን ቤተሰቦቻቸው ገንዘብ ከከፈሉ ይለቀቃሉ፣ ካልከፈሉ ግን ወደ ወታደራዊ ካምፕ ይወሰዳሉ በሚል በአዲስ አበባ ዙሪያ ያሉ በተለይ ሸገር ከተማ ተብሎ በሚጠራው አካባቢ ያሉ ሚሊሻዎች በርካታ ነዋሪዎችን በዚህ መንገድ ገንዘብ እየተቀበሉ ነው። 300 ሺህ ብር ድረስ እየተቀበሉ ነው። ልጅን 300 ሺህ ብር ሽጠውልኛል መልሰው እያሉ አንድ አስተያየት ሰጪ ይህንን አድርሰዋል። ይህንን በግልጽ ብንናገር ደግሞ የሚደርስብን ግፍና መከራ ስለሚታወቅ ባካችሁ ለደህንነታችን ሲባል ማንነታችን ደብቁ በሚል በርካቶቹ ይህንን ቅሬታ አድርሰዋል። ይህ በእንዲህ እንዳለ እንግዲህ ወደ መረጃዎቹ ነው የሚሄደው። እንግዲህ ለወራት በዚህ ምክክር ኮሚሽን ቀድሞ ከአጀንዳ ማሰባሰብ ጀምሮ አብሮ ዘልቆ የነበረው የአማራ ብሔራዊ ንቅናቄ አብን ትላንትና ነሐሴ 9 2018 ዓ.ም ያወጣው መግለጫ የብዙዎቹ መነጋገሪያ ሆኗል። እንግዲህ ጠንከር ያለ መግለጫ ነው። በመግለጫ ደረጃ ሲታይ የነበረውን ውስጣዊ ምክክር ኮሚሽን ሂደቱን እንዲሁም ደግሞ የኦህዴድን አጋርነት በደንብ እያጋለጠ ነው። ያው ብዙዎቹ እንግዲህ አብን ከኦህዴድ ጋር አብሮ በመስራት በሰላማዊ መንገድ የፖለቲካ ጥያቄ እናስመልሳለን በሚል ከፍተኛ ትችት ሲቀርብበት የቆየ ቢሆንም በመግለጫ ደረጃ በመርህ ደረጃ ሲታይ ትናንትና የወጣው መግለጫ ግን ያለውን አጠቃላይ ሁኔታ የሚያጋልጥና ኦህዴድ ለወዳጁም የማይሆን እንደሆነ የሚያሳይ ነው። መግለጫው እንግዲህ ጠንከር ያለ ነው፣ ብዙዎቹ ሲቀባበሉት። የትላንቱ የአብን መግለጫ በምክክር ኮሚሽን ውስጥ ያሉትን የአማራን ብቻ ሳይሆን የመላው ኢትዮጵያውያንንም ፍርሃትና ስጋት ጨርሶ ያንጸባረቀ ነው። በዚህ በኩል እንግዲህ የጉራጌም የስልጤ ተወላጆችም መግለጫውን በአዎንታዊ ሲቀባበሉት ለማየትና ውስጥ ያለው ሁኔታ ሲከታተሉበት የነበረው መንገድ አጽንኦት ሰጥተው ተመልክቻለሁ። በአጠቃላይ ከመግለጫው ጋር ላይ ያሉ መሰረታዊ ጉዳዮች ምንድናቸው? ከምክክር ኮሚሽኑ አንጻር የአዲስ አበባ ህብረ ብሔራዊና ኮስሞፖሊታን ውቅር ያላት በመሆኗ የአንድ ብሔር ብቻ ልትሆን አትችልም የሚለው አቋም እንደተወሰደበት ምክክር ሂደቱ ወቅት የከተማ ነዋሪዎችና ዋና ባለቤቶች ሳይወከሉ መቅረታቸውን፣ በእርግጥ አሁን አልነበረም መምጣት የነበረበት የአዲስ አበባ ተወካዮች አለመኖራቸውና በአዲስ አበባ ህዝብ ላይ ጣፈንታ ላይ ማንም ሊወስን አይገባም የሚለው እና መብታቸውን የሚገፋ አሳሳቢ እንቅስቃሴ እየተደረገ እንደሆነ የሚያጋለጥ እንዲሁም ደግሞ የአዲስ አበባን የህብረ ብሔራዊ አንድነት ሞዴል በመላው ኢትዮጵያ በሚገኙ ታላላቅ ከተሞች ማስፋፋት ሲገባ አዲስ አበባን ወደ አንድ ብሔር ለመመለስ የሚደረግ እንቅስቃሴ እንደሆነ የምክክር ኮሚሽኑ የሚያሳይ፣ በገዢው አካል በኩል የሚነገረው የሀገራዊ አንድነትና የወንድማማችነት ዲስኩር ከመሬት እውነታና በምክክር ኮሚሽኑ ከታየው ከአዳራሽ ውይይት ጋር ፈጽሞ የማይገናኝና የሚጻረር መሆኑን የሚገልጽ፣ በምክክር ወቅት ገዢው አካል በደቡብ አፍሪካ ተሞክሮ ስም በፓርላማ የሚመረጥ ፕሬዚዳንት ይሁን ማለቱም ጭምር በኢትዮጵያ ካለው አጠቃላይ እንዲሁም ደግሞ በኢትዮጵያ ካለው የፖለቲካ እንዲሁም ደግሞ ምክክርና በኢትዮጵያ በስምምነት ላይ ካልተደረሰበት አጠቃላይ የፖለቲካና የኃይል አሰላለፍ አንጻር በአንድ ግለሰብ እጅ ስልጣንን ለማስገባት የሚደረግና ለማከማቸት ያለመ የምድብ ስህተት ተደርጎ እንደሚታይ
የሀገሪቱ ዜጎች ድምፅ የሚያስተባብር የፕሬዝዳንታዊ ወይም ደግሞ ከፊል ፕሬዝዳንታዊ ስርዓት አማራጭ ቢሆንም አሁን ብልጽግና ይዞት የቀረበው ለምክክር ኮሚሽኑ ያቀረበው ግን ካለው ነባራዊ ሁኔታ አንጻር የሚሰራ አለመሆኑን እንዲሁም ደግሞ በምክክር ኮሚሽኑ በመዋቅራዊ ግድፈቶች አፋኝ አካሄዶችን በመቃወም ለሀገር ምክክር ኮሚሽኑና ለብልጽግና ፓርቲ ጽሕፈት ቤት በተደጋጋሚ በየቀኑ ደብዳቤ ማስገባቱን አብን አስታውቋል። የራስን ፍላጎት ለማስፈጸም የሚደረግ ከሆነ አብን ሂደቱን እውቅና እንደማይሰጠውና እንደማይተባበር እንደዚሁ አቋም እንደሚወስድ ገልጿል። አብን ያቀረባቸው አቤቱታዎች የመንግስት አጀንዳ ብቻ የሚያቀነቅኑ የሐሰተኛ መረጃ ዘመቻዎችን የሚያካሂዱ አካላት እንግዲህ የመንግስት ሚዲያዎችን ማለት ነው እነዚህን ማጥብቆ ስለመተቸቱና አሁን ያለው መንግስት ወደ ስልጣን ሲመጣ በአማራ ወጣቶችና ህዝብ የከፈሉትን መስዋዕትነት ሊክድ እንደማይገባና ታሪክን የመካድ አካሄድ እጅግ ዋጋ እንደሚያስከፍለው በኦሮሞ ህዝብ ስም የሚደረገው ብቸኛ ባለቤትነት ወይም ደግሞ የሌላውን የማግለል ፖለቲካ የህዝቦችን ወንድማማችነት ስለሚጎዳ ጽንፈኛ ፍላጎቶችን ውድቅ እንዲያደርግ ለኦሮሞ ህዝብ የቀረበ ጥሪ፣ ለአማራ ህዝብም እንደዚሁ የሰፊው ጸረ አማራ ትርክትና መዋቅራዊ ጫና እየተባባሰ በመምጣቱና በምክክር ኮሚሽኑም እንደዚሁ ጸረ አማራ ትርክቶች በብዛት ሲሸራሸሩ መስተዋላቸውና ውስጣዊ ልዩነቶችን ለማስወገድ ህልውናን ለማስከበር አንድነት አስፈላጊ ስለሆነ በአንድነት እንዲቆም ጥሪ ስለማስተላለፉ የፖለቲካ ፓርቲዎች የመጠራጠር ፖለቲካን አስወግደው በጋራ እንዲሰሩና ገዢው አካልም ምክክሩ ስልጣን ማጠናከሪያ ከመጠቀም ይልቅ ለእውነተኛ የፖለቲካ መታረቂያ እንዲያውለው ጥሪ አቅርቧል። አብን ነው እንግዲህ በተሳትፎ ውስጥ ያለው ይህንን እያቀረበው። በሌላ በኩል የትጥቅ ትግል እያደረገ ያለው የአማራ ፋኖ ብሔራዊ ንቅናቄ ደግሞ አዲስ አበባን በተመለከተ ትላንትና አመሻሹን ባወጣው መግለጫ የአማራ ፋኖ ብሔራዊ ንቅናቄ ነሐሴ 9 2018 ባወጣው ይፋዊ መግለጫ ደግሞ በሀገሪቱ እየተካሄደ ያለው የሀገራዊ ምክክር የህዝብ ውክልና የሌለውና የአገዛዙን ዕድሜ ለማራዘም የተዘጋጀ የፖለቲካ አሻጥር እንደሆነ ገልጿል። በመግለጫው መንግስት ምክክር ስም የከተሞችን ታሪካዊ፣ ዲሞግራፊያዊ፣ መልክዓ ምድራዊ ቅርጽ ለማዛባት እየሰራ ይገኛል ብሏል። ምድራዊ ቅርጽን ለማዛባት እየሰራ የሚገኘው ኦህዴድ ብልጽግና በተለይ በአዲስ አበባ ከተማ ነባር ነዋሪዎችን በአማራ ህዝብ ላይ ህልውና አደጋ ደቅኗል ሲልም እንደዚሁ በመግለጫው አንስቷል። ስለ አዲስ አበባ ታሪካዊ መሰረት ያወጣው መግለጫው ላይ አዲስ አበባ ከተማው ቀደም ሲል በረራ የሚባል ስም ትታወቅ እንደነበርና በመካከለኛው ዘመን በጦርነት ሳቢያ እስከወደመችበት ጊዜ ድረስ የአማራ ነገስታት መቀመጫ የህዝብ ጥንት ርስት እንደነበረችና የታሪክ አርኪኦሎጂያዊ መዛግብትን በማጣቀሻነት በመጥቀስ መግለጫው ይህን ይዞ ወጥቷል። አጼ ምኒልክና እቴጌ ጣይቱም ከተማዋን ሲቆረቁሯት ይህንኑ ታሪካዊ ይዞታ መነሻ በማድረግ እንጂ አዲስ ከተማ ወይም ደግሞ ሌላ ጫካ መንጥረው አይደለም ድጋሚ ነው የመሰረቱት ብሏል። ሆኖም ከተማዋ በሂደት የሁሉም ኢትዮጵያዊ መኖሪያ የኢትዮጵያ ዋና ከተማ የአፍሪካ መናገሻ ሆና መገንባቷን የአማራ ፋኖ ብሔራዊ ንቅናቄ ሙሉ በሙሉ እንደሚቀበል ገልጾ የብዝሃነትና የጋራ እድገት ማዕከል እንጂ የአንድ ቡድን ብቸኛ መጫወቻ ልትሆን አትችልም ሲል አቋሙን አጠናክሯል። በአሁኑ ወቅት በከተማዋ ላይ ሕግን የጣሰ የዲሞግራፊና የጂኦግራፊ ለውጥ ለማምጣት የሚደረገው እንቅስቃሴ እያወገዘ ንቅናቄው መላው የከተማዋ ነዋሪዎች ከኢትዮጵያን ይህንን ድርጊት እንዲቃወሙና ለትግል እንዲነሱ ጥሪ አቅርቧል። በመጨረሻም ድርጅቱ ውስጣዊ አንድነቱን ጠብቆ በመጓዝ አምባገነን አገዛዝ በትግል በመጣል የዜጎችን ሰብአዊና ዲሞክራሲያዊ መብቶች የሚያከብር የህግ የበላይነትን የሚያረጋግጥ ስርዓት ለመገንባት እንዲታገል ጥሪ አቅርቧል። እንግዲህ ይህም ወጥ የሆነ ትክክለኛ መግለጫ ነው። በሁለቱም በኩል እየወጣው መግለጫ አብን በምክክር ሂደቱ ውስጥ አብሬ እሄዳለሁ፣ ከኦህዴድ ጋር ጥቅምና ፍላጎቴን ማስከበር እችላለሁ በንግግር ብሎ የመጣ ቢሆንም እዚህ ሲደርስ ይህንን እንግዲህ መግለጫ አውጥቷል። የአማራ ፋኖ ብሔራዊ ንቅናቄ ፋኖ በአጠቃላይ ይህንን ሂደት በተመለከተ ይሄ ሶስተኛ መግለጫው ነው። ምክክር ኮሚሽኑ የብልጽግናን ዕድሜ ከማራዘም እንዲሁም ደግሞ የብልጽግና ፍላጎት ከማስፈጸም የዘለለ ምንም ጠቀሜታ የለውም። አሁን የሚደረገው ትግል ውጤት ሲያመጣ ኢትዮጵያን ተመካክረው የሚወስኗቸው ብሔራዊ አጀንዳዎች ይኖራሉ በሚል መግለጫ መውጣቱ ይታወቃል። ካሁን በፊትም አሁንም የደገመው ይህንን ነው። ወደ ሌሎች መረጃዎቻችን ስንሄድ ወደ ትግራይ የሚወስደን መረጃ ማስከትለው የትግራይ ክልል ትምህርት ቢሮ አዲስ ስርዓተ ትምህርት ወይም ደግሞ ካሪኩለም ይፋ አድርጓል። የትግራይ ክልል ትምህርት ቢሮ ለ16 ዓመታት ሲተገብረው የቆየው የቀድሞው የስርዓተ ትምህርት በሁለንተናዊ መልኩ የሚቀይር አዲስ ካሪኩለም ነው ይፋ ያደረገው። ከሌሎች ሀገራት ተሞክሮ ተወስዶበታል ተብሎ አዲስ ይፋ የተደረገው ህወሓት ይፋ ያደረገው የክልሉ የስርዓተ ትምህርት ከሚቀጥለው መስከረም ከአንድ ወር በኋላ በአዲሱ የትምህርት ዘመን ተግባራዊ ይደረጋል ተብሏል። እዚህ ላይ እንግዲህ ከታዩት ፖለቲካዊ ሁኔታዎች አንዱ አሁን በፊት አማርኛ ቋንቋ በትግራይ ክልል ከ3ኛ ክፍል ጀምሮ ይሰጥ የነበረ ቢሆንም አሁን በተቀረጸው አዲስ ስርዓተ ትምህርት ግን አማርኛ ቋንቋ ወደ ኋላ እንዲገፋ ተደርጓል። በዚህ በአዲሱ ስርዓተ ትምህርት አማርኛ ቋንቋ በትግራይ የሚጀመረው ከ7ኛ ክፍል በኋላ ነው። እንግዲህ ለምን 4 ዓመታት እንደቆየ የታወቀ ነገር የለም።
ይህንን በተመለከተ ህወሓት አዲስ የትምህርት ስርዓቱ አማርኛ ቋንቋን 4 ዓመታት ወደኋላ እንዲዘገይ ለምን ፈለገ የሚለውን በተመለከተ ህወሓት ነጻ ሀገር ለመገንባት ካለው እቅድ አንጻር ይሆናል የሚሉ አስተያየቶች እየወጡ ነው የሚገኙት። ቀደም ብሎ አማርኛ በትግራይ እንዳይነገርና አማርኛ ቋንቋ በትግራይ እንዳይሰጥ ከ2 ዓመት በፊት ህወሓት ተመሳሳይ እንደዚሁ የትምህርት ጉዳይ ጋር የተያያዙ ደብዳቤዎችን በትምህርት ቢሮ በኩል ጽፎ ነበር። ያ ወቅት መነጋገሪያ ነው። አሁንም እንግዲህ ተመሳሳይ አቋሞች መወሰዳቸውን የሚያሳዩት ወደ ወታደራዊ መረጃዎች ይሄዳለሁ። በተለይ በኢትዮጵያ እና ሱዳን ድንበር አካባቢ ያሉ መረጃዎችን አስቀድማለሁ። በሁመራና በሁመራ ትይዩ ባለው የኢትዮጵያ አካባቢ በተለይ ሱዳኖች ደግሞ አልፋሽቃ እያሉ በሚጠሩት ቀጠና ያለውን ሁኔታ የተመለከተ መረጃ ነው። በዚህ ቀጠና የሱዳን ሽልድ ፎርስ ተብሎ የሚጠራው አንድ የአልቡራን አጋር ኃይል ወደ አካባቢው ወታደራዊ ስምሪትና አዲስ ኃይል እያስጠጋ መሆኑን የወጡ መረጃዎች ገልጸዋል። በኢትዮጵያና ሱዳን አዋሳኝ ድንበር መስመሮች እንዲሁም በጥቁር አባይ ብሉ ናይል አካባቢ አዳዲስ ወታደራዊ ክስተቶች በ24 ሰዓቶች ተከስተዋል። በተለይ በሁመራ፣ በአርማጭሆ፣ መተማ፣ ቋራ አዋሳኝ ባሉት አካባቢዎች ባህረ ሰላም፣ ደለሎ፣ መዘጋ እንዲሁም ደግሞ ሱዳኖች እነዚህን አካባቢዎች አልፋሽቃ እያሉ በሚጠሯቸው የገዳሪፍና ጊዜይን መስመሮች የሱዳን ሼልድ ፎርስ እየተባለ የሚጠራው ኃይል የቡድን መሳሪያ የጫኑ ተሽከርካሪዎችን፣ ፓትሮሎችን፣ ወታደራዊ ኮንቮዮችና ተጨማሪ እግረኛ ወደ ኢትዮጵያ ድንበር ማስጠጋቱን የወጡ መረጃዎች ጠቁመዋል። ይህ እንቅስቃሴ ቀደም ሲል በሸረሪና ወታደራዊ ካምፕ ላይ ከተደረገው ውጊያ በኋላ ከዚህ ውጊያ አምልጠው ወደ ሱዳን የተለያዩ አካባቢዎች እንዲሁም ደግሞ ድንበር አካባቢ ሰፍረው ከሚገኙ የህወሓት አርሚ 7 እና አርሚ 13 አባላት ክፍለ ጦሮች በሐሻባ አካባቢ ከመልሰው በመሰባሰብ ከሚያደርጉ ዝግጅት ጋር የተናበበ እንደሆነ ነው የተገለጸው። የህወሓት ታጣቂዎች ለመልሶ ማጥቃት እየተደራጁ ባሉበት በዚህ ወቅት የድሮን መቆጣጠሪያ ጣቢያዎችና የአየር መቃወሚያ መሳሪያዎችን እየተከሉ እንደሚገኙ የገለጹት የመረጃ ምንጮች ይሄ በተለይ የሱዳን ሺልድ ፎርስ ተብሎ ወይ ደግሞ የሱዳን ከለላ ኃይል ተብሎ የሚጠራው ኃይል ወደ አካባቢ እየተጠጋ መሆኑ ውጥረቱን አሳድጎታል ብለዋል። በጥቁር አባይ ቀጠና በፈጥኖ ደራሽ ኃይሉ እና የሱዳን ህዝቦች ነጻነት ንቅናቄ እየተደረገ ባለው ዘመቻ 11 ከተሞችን መቆጣጠራቸውን ገልጸዋል። በጥቁር አባይ አውራጃዎች ነው እነዚህን የተቆጣጠሩት። በዚህ ውጊያ ቁጥራቸው ያልታወቀ የህወሓት ታጣቂዎች ወታደራዊ አዛዦችን ጨምሮ ሙትና ቁስለኛ ስለመሆናቸው የወጡ መረጃዎች ሲገልጹ በአርኤስኤፍ እና በኤስፒኤልኤም የተማረኩ የህወሓት ታጣቂዎችን በተንቀሳቃሽ ምስሎች በአረበኛ በሚሰራጩ ቪዲዮዎች መነጋገሪያ ሆነው ወጥተዋል። በኢትዮጵያ በተለይ በሰሜን ምዕራብ ቀጠና ከሁመራ እስከ ቋራ ድረስ ባለው አካባቢ ኃይል እያስጠጋ የሚገኘው የሱዳን ሺልድ ፎርስ አዛዥ አቡ አቅላ ከይል ማን ነው የሚለውን በተመለከተም አጭር መረጃ ያደረሱ የመረጃ ምንጮች ይህንን ኃይል እየመራ ወደ ኢትዮጵያ ድንበር እየተጠጋ ያለው አቡ አቅላ ከይካል ቀደም ሲል በፕሬዚዳንት ኦመር አልበሽር ዘመን የሱዳን መደበኛ ጦር ጀነራል እና ኃላፊነት የነበረው በ2022 ጀምሮ ደግሞ የቡታና የጅዚራ አካባቢዎችን የአረብ ጎሳዎችና የሀገር ውስጥ ሚሊሻዎችን በማስተባበር ሺልድ ፎርስ የሚል ኃይል መስርቶ በኢትዮጵያ ድንበር አካባቢ በሚገኙ 2 የሱዳን ግዛቶች እየተንቀሳቀሰ እንደሆነ ተገልጿል። የሱዳን ጦር መጀመሪያ 2023 ሲጀመር በመጀመሪያው አካባቢ ከጀነራል አልቡራን መደበኛ ሰራዊት ጎን ተሰልፎ ነበረ። በኋላ ደግሞ 2023 በነሐሴ ላይ አቋሙን በመለወጥ ከሰራዊቱ ጋር ከአርኤስኤፍ ጋር በመሰለፍ በጀዚራ ክፍለ ሀገርን ዋና ከተማ ዋዲ መድኔን በቀላሉ እንዲቆጣጠር መንገድ የከፈተ ወታደራዊ መሪ ነበር ኬይካል። በአርኤስኤፍ በኩል የጀዚራ ክልል ከፍተኛ ወታደራዊ አዛዥ ሆኖም ተሹሞ ነበረ። አሁን እንደገና 2024 በኦክቶበር 2024 በኋላ ደግሞ ከአርኤስኤፍ ጋር ተጣልቶ በርካታ ታጣቂዎቹን በመያዝ ወደ አልቡርሃን ተመልሶ የሱዳን ጦር አጋዥ ሆኖ ይገኛል። ይህም በጀዚራ አካባቢ አርኤስኤፍ የነበረውን ቁጥጥርና አካባቢዎቹን እንዲለቅና ከህወሓት ታጣቂዎች ጋር አዲስ ጥምረት እንዲፈጥር አድርጎታል ነው የተባለው። ከይካል የሚባለው ይሄ ወታደራዊ አዛዥ ወደ ኢትዮጵያ ድንበር እየተጠጋ ያለው ከሱዳን ጦር ከተመለሰ በኋላ ቡድኑ ወደ ምስራቅ ገዳሪፍ፣ ጊዛይን፣ አልፋሽቃ አካባቢዎች በማንቀሳቀስ ወታደራዊ ምሽጎችን እያጠናከረ ሲሆን በአሁኑ ወቅት በአልፋሽቃ መስመር ተብሎ በሚጠሩት አካባቢዎች ተጨማሪ ኃይል እያስጠጋ ሲሆን ከሱዳን ሰራዊት ጋር በመሆንም እንደዚሁ በአካባቢ ያለውን አጠቃላይ ሁኔታ ለመቆጣጠርና የህወሓት ታጣቂዎችን ለማገዝ እንደሆነ ኃይል እያስጠጋ ያለው ከአካባቢ የወጡ መረጃዎች ገልጸዋል። በኢትዮጵያና በሱዳን ድንበር አዋሳኝ አካባቢዎች የሚታየው የተቀናጀ ኃይል ማከማቸትና አዲስ ትብብር በቀጠናው አዲስ ውጥረት ይዞ መጥቷል ተብሏል። ወደ ሰሜን ምስራቅ ኢትዮጵያ በራያ ቀጠና ያሉ መረጃዎችን አስከትላለሁ። በሰሜን ወሎ ራያ ቀጠናዎች በተፈጸሙ ተከታታይ ድሮን ጥቃቶች ጉዳት መድረሱን ከአካባቢ የወጡ መረጃዎች ገልጸዋል። በሰሜን ወሎ ራያ ቆቦ፣ ራያ አላማጣና ላስታ አዋሳኝ ቀጠናዎች በተፈጸሙ ተከታታይ ድሮን ጥቃቶች በሰው ህይወት ላይ እና በወታደራዊ ንብረት ላይ ኪሳራ መድረሱን ከአካባቢ የወጡ መረጃዎች ገልጸዋል።
ነሐሴ 9 ትላንትና 2018 ጮቢበር እና በጮቢበር አካባቢ ከነበረው ውጊያ በኋላ በአየር ላይ የነበሩና መሻሹን ስምሪት የወሰዱ ድሮኖች ናቸው ጥቃት የፈጸሙት። ከራያ አላማጣ ወረዳ ወደ ራያ ቆቦ እና ላስታ አዋሳኝ ቅልሻ ተብሎ ወደሚጠራ አካባቢ በነበሩ በጀኔራል ዘነበ ክፍሌ በሚመሩ የህወሓት አርሚ 31 አባላት ላይ ተከታታይ ድሮን ጥቃቶች ተፈጽመዋል። በጥቃቱ በርካታ ታጣቂዎች ቆስለው ወደ አላማጣና ወደ ሌሎች የሕክምና ሆስፒታሎች ስለመወሰዳቸው የአላማጣ ሆስፒታል የመረጃ ምንጮች ገልጸው ጉዳት የደረሰባቸው ታጣቂዎች ቁጥርም በውል ለመለየት እንዳልተቻለ ገልጸዋል። ዛሬም በዚሁ ቀጠና በተመሳሳይ ዛሬ ረፋድ ባይባዋ ጮይበር ተብሎ በሚጠሩት የራያ ቆቦ ደጋማ አካባቢዎችና የላስታ አዋሳኝ አካባቢዎች ወትወት ተብሎ በሚጠራ አካባቢ ተከታታይ ድሮን ጥቃቶች ተፈጽመዋል። በአርሚ 31 አባላት ላይ ነው ዛሬ የድሮን ጥቃቶች ተፈጸሙት ያሉት የመረጃ ምንጮች። ዛሬ በተፈጸመው የድሮን ጥቃት ግን የደረሰውን ጉዳት ማወቅ እንዳልተቻለ ተገልጿል። በዚሁ ግንባር የህወሓት የእግረኛ ታጣቂዎችን እንቅስቃሴ በተመለከተ ከወጡ መረጃዎች መካከል በራያ አላማጣና ራያ ቆቦ አዋሳኝ በደና ለኮ የራያ ቆቦ ዞብል ተራሮች መውጫ አካባቢ በሆኑ አካባቢዎች ትላንትና መሻሹን የህወሓት ታጣቂዎች የእግረኛ ስምሪት ማድረጋቸውና አዳዲስ ምሽጎችን በመቆፈር ላይ እንደሚገኙ የወጡ መረጃዎች ገልጸው ቀደም ብሎ ባቡር ጣቢያ ተብሎና አዲስ ቅኝ ተብሎ የሚጠሩ አካባቢዎችን ለቀው በትላንትና ውጊያ ወደ ኋላ ወጥተው የነበሩ የህወሓት ታጣቂዎች አመሻሹን መልሰው ካምፖቻቸውን ለመቆጣጠር እንቅስቃሴ ሲያደርጉ እንደነበር መረጃ ምንጮቹ ጠቁመው በአሁኑ ሰዓት መሬት ላይ ያለው ውጊያ ቢቆምም የድሮን ስምሪቶች ግን ዛሬ መቀጠላቸውን ገልጸዋል። ትላንትና የነበረው ውጊያ በተመለከተ እስካሁን ድረስ የደረሱ አጠቃላይ ሰብአዊ፣ ቁሳዊ ጉዳቶች በውል አልታወቁም። በመከላከያ በኩል ወደ ወልዲያ ሆስፒታል፣ በህወሓት ታጣቂዎች በኩል ወደ አለማጣና ማይጨው ሆስፒታል ቁስለኞች ስለመወሰዳቸው የወጡ መረጃዎች ገልጸዋል። ወደ ሌሎች መረጃዎች ሲሄድ አፍሪካ ቀንድን የተመለከቱ መረጃዎች የኢትዮጵያ መከላከያ ሰራዊት በሶማሊያ ባይ ግዛት ውስጥ የሚገኘውና ላለፉት 14 ዓመታት በሰላም ማስከበር ተልዕኮ በአሚሶም ስር ሲያስተዳድረው የነበረውን የቡርሃክባ ወታደራዊ ካምፕ ለሶማሊያ ብሔራዊ ጦር አስረክቦ ቢወጣም በሌሎች አካባቢዎች ግን አዲስ ኃይል ስምሪት እያደረገ እንደሆነ የሶማሊያ ሚዲያዎች ገልጸዋል። የኢትዮጵያ ኃይሎች በተለይ በደቡብ ምዕራብ ሶማሊያ ጊዶ ዞን በሚገኙ 6 ቁልፍ ስትራቴጂ ቦታዎች ላይ ወታደራዊ ስምሪት እያደረጉ እንደሚገኙ ነው የተገለጸው። ሉቅ፣ ዶሎው፣ ባርዴሬ፣ ጋር ባህሬ፣ ቡርዱቤ፣ ዩርኩዲ ተብሎ በሚጠሩ አካባቢዎች አዲስ ወታደራዊ ስምሪቶች ስለመኖራቸውና እንደ ቤል ደሃዋ፣ አልቃዋቅ፣ አልዴድ ተብሎ በሚጠሩ አካባቢዎች የኢትዮጵያ ጦር ከቋሚ ካምፕ ውጭም እንደዚሁ እንቅስቃሴዎችና ስምሪቶች እንዳሉት የሶማሊያ ሚዲያዎች ገልጸዋል። የሶማሊያ ልዩ ኃይል ስብስብ የሆነው ጎርጎር ተብሎ የሚጠራው ኃይል በታችኛው ሸበሌ ክልል በአንድ ተንቀሳቃሽ ታጣቂ ቡድን ላይ በፈጸመው ጥቃት ጉዳት ማድረሱን ገልጿል። በድሮን በተፈጸመ ጥቃት የአልሸባብ ወታደራዊ አዛዦችና ምሽጎቻቸው ጉዳት ደርሶባቸዋል ተብሏል። ባለፉት 24 ሰዓታት ከአረብ ኤሚሬትስ በኩል በርካታ አውሮፕላኖች ጦር መሳሪያዎችን ጭነው ወደ ምስራቅ አፍሪካ መግባታቸውን የወጡ መረጃዎች ገልጸዋል። በረራዎቹ በተለይ ወደ ኢትዮጵያ ደብረ ዘይት ሐረር ሜዳ አየር ኃይል ጣቢያ እንዲሁም ደግሞ ባህር ዳር ወደ ፑንትላንድ፣ ቦሳሶ ወደ ቻድ እና ሱዳን ያተኮሩ እንደነበሩ የሳተላይት መረጃዎች ገልጸዋል። የሱዳን መረጃዎች ስንመለከት የሱዳን ፈጥኖ ደራሽ ኃይሎች እና ታጣቂ አጋሮቹ በብሉ ናይል ግዛት የሚገኙ ኡግሩ፣ ቄሳን እና አልካርማክ ተብሎ የሚጠሩ አካባቢዎችን መቆጣጠራቸውን የወጡ መረጃዎች ገልጸዋል። በዚህ ምክንያት የጥቁር አባይ ግዛት ዋና ከተማ ደማዚን አካባቢ የውጊያ ግንባር ትሆናለች በሚል በአካባቢው ከፍተኛ ስጋት አለ። ቀደም ብሎ የአልቡራን ጦር ትልቅ ድልድይ በፈንጅ መስበሩንም የሚገልጹ መረጃዎች ወጥተዋል። በሱዳን ጦር በኩል ከፍተኛ የሰውና ቁሳቁስ ጉዳት ደርሷል ያሉት የመረጃ ምንጮቹ ብርጋዴር ጀነራል ሐሰን አዳም ሐሰን ከጦሩ ኮብልለው ወደ አርኤስኤፍ ስለመቀላቀላቸውም ተዘግቧል። እንግዲህ ባለፈው ብዙ የአርኤስኤፍ ጀነራሎች እና ኮሎኔሎች ነበሩ ወደ አልቡራን እየተቀላቀሉት። ዛሬ ደግሞ ወደ ደጋሎ የሚቀላቀሉ ወታደራዊ አዛዦች መረጃ ነው እየወጣ ያለው። የሱዳን ሰላም መንግስት የበላይ ምክር ቤት ሌተናንት ጀነራል መሐመድ ሐምዳን ደጋሎ በኒያላክ በሚገኙ ሆስፒታሎች በመገኘት የቆሰሉ ወታደሮቻቸውን ጎብኝተዋል ተብሏል። ሐምዳን ደጋሎ ነው ይህንን እያደረገው። እንግዲህ እነሱም በራሳቸው የሱዳን ሰላም መንግስት የበላይ ምክር ቤት የሚል መስርተው ኒያላና ኮርዶፋን ግዛቶችን ከሱዳን ለመገንጠል በካርቱም በናይሮቢ መንግስት በመስረታቸው ይታወቃል። የሶማሊያ ብሔራዊ ደህንነት ማዕከል ከዓለም አቀፍ አጋሮች ጋር በመሆን በርካታ የአልሸባብ ወታደራዊ አዛዦችን መግደሉን አስታውቋል። አብዲ ሐፊድ ወይም ደግሞ የፈንጂ ክፍል ዋና ኃላፊውን፣ ደሊባን የማጠናከሪያ ክፍል ዋና ኃላፊውን፣ ኡመር ሁሴን የውጊያ አዛዦችን ጨምሮ ዋና ዋና የአልሸባብ ወታደራዊ አዛዦች መገደላቸውን የሶማሊያ ብሔራዊ ደህንነት አስታውቋል። ሂራን ተብሎ በሚጠራው የአልሸባብ የውጊያ ቀጠናዎች የኃይል አዛዥን ሙስጦፋ አቶ
በጽኑ መቁሰሉና ሌሎች ደግሞ መገደላቸው እንደዚሁ ዘገባው ገልጿል። በሱዳን ያለውን አጠቃላይ ሁኔታ በተመለከተ የሱዳን ሰራዊት አካል የሆነው የስትራቴጂክ ክፍል ባራ፣ ኒያላ፣ ቁርፋና ጅብራት ተብሎ የሚጠሩ አካባቢዎች በተደረገው ውጊያ በርካታ የአርኤስኤፍ ወታደራዊ ተሽከርካሪዎችና የሎጂስቲክ መስመሮች መቆረጣቸውን የሱዳን ጦር አስታውቋል። በሰሜን ዳርፉር በሚገኝ ማሊት ተብሎ በሚጠራ አካባቢ አርኤስኤፍ ታጣቂዎች ስብስብ ላይ የሱዳን አየር ኃይል በፈጸመው ጥቃት እስከ 300 የሚደርሱ ሲሞቱ ከ200 በላይ የሚሆኑ ወደ ኒያላ ሆስፒታል መግባታቸውን የሱዳን ጦር አስታውቋል። በቅሳን ተብሎ በሚጠራው የብሉ ናይል ቀጠና የሚገኝና ኩርሙክን የሚያገናኘው ታማት ተብሎ የሚጠራው ወንዝ ድልድይ በመድፍ ተመቶ በአልቡራን ጦር ከጥቅም ውጭ መሆኑን መረጃዎች ገልጸዋል። በብሉ ናይል ክልል የአየር ኩርሙክ አውራጃ አስተዳደር እንደገለጸው የሱዳን ሰራዊት አካባቢ ከሚገኙ አስተዳደራዊ ክፍሎች ውጭ 3ቱን ብቻ ተቆጣጥሮ እንደሚገኝና አብዛኛው በአርኤስኤፍ መያዙን እንደዚሁ ገልጸዋል። ቱርክ የፕሬዝዳንት ረሰብ ጣይብ ኤርዶጋን እንግዲህ የቱርኩ ፕሬዝዳንት ለአልጀዚራ ጋር ባደረጉት ቃለ ምልልስ አሁንም ሱዳንን መርዳታቸውን እንደሚቀጥሉና ከአልቡራን ጎን ሆነው አስፈላጊውን ድጋፍ እንደሚያደርጉ አሳውቀዋል። ለዚህ ሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። መልካም ጊዜ